ጄኔራሉ በፋኖ ደፈጣ መግደላቸው ሲነገር ዛሬ ረፋዱን አስከሬኑ በሄሊኮፕተር ወደ አዲስ አበባ መግባቱ ታውቋል። ትናንት ግንቦት 16 ቀን 2018 ዓ.ም ከነቀምት ወደ ጊዳያና ሲንቀሳቀስ የነበረ ኮንቬይ ላይ አንድ ወደ ዲቾ የተባለ አካባቢ ክፍለ ጦሯ የደፈጣ ጥቃት መክፈቷን ተከትሎ ለሰዓታት በተደረገው ውጊያ የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቃይ ተነውን ጨምሮ አንድ ሙሉ ሬጅመንት የብልጽግና ኃይል ወደ አፈርነት ተቀይሯል የሚሉት የመረጃ ምንጮች 8 ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረክ መቻሉን ፋኖ አስታውቋል። በቆይታችን መረጃውን በስፋት ታደምጡታላችሁ። ፋኖ ከአዲስ አበባ አፍንጫ ስር በዚሁ ኦሮሚያ ክልል ፍቼ ሰላሌና አካባቢው ላይ ባደረሰው ጥቃት የብልጽግና ኃይሎች መንገድ እንደተዘጋባቸውና መንቀሳቀሻ እንደተቸገሩ ተገልጿል። ያሳምነው ዕዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር አገዛዙ ወደ ኦሮሚያ ባካለለው የግራሪያ ወይም ፍቼ ሰላሌ አውራጃ ደብረ ጽጌ ወረዳ ዘልቆ በመግባት ህዝብን ለተጨማሪ 5 ዓመታት በመከራ ለመግዛት ሲዘጋጅ የነበረ የብልጽግና የምርጫ አጭበርባሪ ኮሚቴ አባላት አጃቢዎች ላይ ክፉኛ ጥቃት ተፈጽሟል ነው የተባለው። በሌላ በኩል የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን አጅቦ የተጓዘው ሰራዊት ላይ ትናንት ከባድ ጥቃት መሰንዘሩን ትናንት ምሽት ወደ እናንተ ማድረሳችን ይታወቃል። ሆኖም ዛሬ ረፋዱን በወጣው መረጃ መሰረትም ከአጃቢዎቹ በተጨማሪ አንድ ከፍተኛ አመራር መደምሰሱ ታውቋል። ከባድ እንደነበረም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ፋኖዎቹ መካነ ሰላም ከተማን ከበው በማደር በማለዳ መብረቃዊ ጥቃት መፈጸማቸው የሚታወቅ ሲሆን የፋኖ መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መውጫ መስመር አጥቶ ማርፈዱን የገለጹት ምንጮች 2 መድፍ 1 ቢኤም 2 ዙ 23 እና 4 ሞርታር የታጠቀ ሜካናይዝድ ኃይል በበርካታ እግረኛ ወታደር ታጅቦ ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተወጣጡ ሚሊሻዎችን ጠርንፎ እንዲጠብቁ በሚል ስሌት ከሳይንትና ወግዲ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም የተፈጸመው ጥቃት ግን ሁሉንም እቅድ ያንኮላሽ መሆኑ ታውቋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ጄኔራሉ በፋኖ ደፈጣ መገደላቸው ሲነገር ዛሬ ረፋዱንም አስከሬኑ በሄሊኮፕተር ወደ አዲስ አበባ መግባቱ ታውቋል። ትናንት ግንቦት 16 ቀን 2018 ዓ.ም ከነቀምት ወደ ጊዳያና ሲንቀሳቀስ የነበረ ኮንቬይ ላይ አንድ ወደ ዲቾ በተባለ አካባቢ ክፍለ ጦሯ የደፈጣ ጥቃት መክፈቷን ተከትሎ ለሰዓታት በተደረገው ውጊያ የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቃይ ተነውን ጨምሮ አንድ ሙሉ ሬጅመንት የብልጽግና ኃይል ወደ አፈርነት ተቀይሯል። 8 ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎች መማረክ መቻሉን ፋኖ አስታውቋል። በቢዛሞ ቀጠና አንሻ ሰይድ ዕዝ የአበጀ ጥበቡ ነበልባል ክፍለ ጦር አርበኞች ትናንት አመሻሽን በወሰዱት እርምጃ የጠላት ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመሸኘት አንጸባራቂ ድል መቀዳጀታቸውን ከዕዙ የህዝብ ግንኙነት መምሪያ ለማረጋገጥ ተችሏል። መነሻውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳያና ወረዳ ሲንቀሳቀሱ የነበሩት የማዕከላዊ ዕዝ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቃይ ተነው መንግስቴን ጨምሮ አንድ ሬጅመንት የሚሆን የብልጽግና ኃይል ሙሉ በሙሉ በገባበት ቀርቷል ነው የተባለው። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸው የአንሻ ሰይድ ዕዝ የህዝብ ግንኙነት መምሪያው መረጃውን አጋርቷል። በዚህም በምስራቅ ወለጋ ኪረሙ ወረዳ አጋምሳ አካባቢ የአንሻ ሰይድ ዕዝ አርበኞች በወሰዱት እርምጃ 113 ያገዛዙ ወታደሮች መሞታቸው ተገልጿል። በተጋድሎ አንድ ዲሽቃን ጨምሮ አንድ ስናይፐር፣ 28 ክላሽኮቭ መሳሪያ፣ መገናኛ ራዲዮችና ሌሎች ወታደራዊ ቁሳቁሶች መማረካቸው ተሰምቷል። የወለጋ አማራ ከጥቃት ሰለባነት ወደ አጥቂነትና አሸናፊነት በተሸጋገረበት በዚህ ተጋድሎ የጠላት ኃይል በሽንፈት ከቀጠናው እየወጣ ስለመሆኑ ለማረጋገጥ ተችሏል። ለዘመናት በአገዛዙ ወታደሮችና በኦነግ ሸኔ ኃይሎች ሲጨፈጨፉ ሲፈናቀሉና ሲዘረፉ የነበሩ የወለጋ ህዝብ ተደራጅቶ በእነዚህ ኃይሎች ላይ አጻፋዊ ምላሽ እየወሰደ መገኘቱም ታላቅ ድል መሆኑ ተዘግቧል። በተመሳሳይ በዚሁ በኦሮሚያ ፍቼ ሰላሌና አካባቢው በብልጽግና ኃይሎች መንገድ እንደተዘጋባቸውና መንቀሳቀሻ እንደተቸገሩ ተገልጿል። ያሳምነው ዕዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር አገዛዙ ወደ ኦሮሚያ ባካለለው የግራሪያ ወይም ፍቼ ሰላሌ አውራጃ ደብረ ጽጌ ወረዳ ዘልቆ በመግባት ህዝብን ለተጨማሪ 5 ዓመታት በመከራ ለመግዛት ሲዘጋጅ የነበረ የብልጽግና የምርጫ አጭበርባሪ ኮሚቴ አባላት አጃቢዎች ላይ ክፉኛ ጥቃት ተፈጽሟል። በዚህ መብረቃዊ ኦፕሬሽን የምርጫ ቅስቀሳ ቁሳቁስና የህትመት መሳሪያዎችን እንዲወድሙ የተደረገ ሲሆን የከተማይቱን የፖሊስ ጣቢያ በመስበር 3 ክላሽኮቭ መሳሪያዎችን፣ አንድ የኦሮሚያ ሚሊሻ ምርኮኛና በግፍ የታሰሩ ዜጎችን በማስለቀቅ ክፍለ ጦሩ ተልእኮውን አጠናቋል
ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ እንደገለጸው የራስ አበበ አረጋይ ክፍለ ጦር በደብረ ጽጌ ወረዳ አዲስ ዓለም ቀበሌ ባከናወነው ኦፕሬሽን የፓርቲ የገንዘብ መዋጮ ደረሰኞችንና የህትመት መሳሪያዎችን ከማውደም በላይ የዜጎችን መከራና ስቃይ ሲያስተናግድ የነበረው የፖሊስ ጣቢያ ምድብተኞች መሳሪያ በመቀማት ሙሉ በሙሉ በቁጥጥር ስር ማዋል ተችሏል። ይህ ክስተት አገዛዙ በህዝብ ላይ የሚጭነውን የምርጫ ደባ በአርበኞች እየተመታ መሆኑን የስርዓቱ ጠባቂዎች የሞራል ውድቀት እናም የመዋቅር መፈራረስ በግልጽ የሚያሳይ መሆኑን የህዝቡ መረጃ አብራርቷል። በሌላ በኩል በጎርጎር ከተማ የነበረው የጠላት ኃይል አባሮ ከተማይቱን የተቆጣጠሩ ያሳምነው ዕዝ በአንኮበርና በሲያ ደብር ተከታታይ ድል ማስመዝገቡ ተገልጿል። በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ በአንኮበርና በሲያ ደብር ወረዳ ባካሄዳቸው ተከታታይ ኦፕሬሽኖች የአገዛዙን ኃይሎች ክፉኛ በመምታት የጎርጎ ከተማ ነጻ ማውጣቱ ተገልጿል። በአንኮበር ወረዳ ጎርጎ ከተማ መሽጎ ንጹሃንን ሲያሰቃይ ሲዘርፍና ሲደበድብ የከረመው የአገዛዙ ጥምር ጦር በቅርቡ በተደረጉ ውጊያዎች መሪዎቹን በማጣቱ የሞራል ውድቀት ገጥሞትም ነበር። ሰሞኑ በከተማዋ ህዝብን ለምርጫ ቅስቀሳ ለመሰብሰብ የሞከሩት የወራሪው ኃይል አባላት የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ መሐመድ ቢሆኔ ኮር እቴጌ ጣይቱ ክፍለ ጦር 3ኛና 4ኛ ሻለቃዎች በጋራ በከፈቱ መብረቃዊ ጥቃት የከተማዋን መውጫና መግቢያ ተቆልፎባቸውም ነበር። በመጨረሻም የፋኖ አርበኞች ወደ ምሽጋቸው ዘልቀው በመግባት ጠላትን ጓዙን ጠቅሎ ወደ ልዩ አምባ ከተማ እንዲፈረጥጥ አድርገውታል። ከምሽቱ 3 ሰዓት ጀምሮ ጎርጎ ከተማን ሙሉ በሙሉ በቁጥጥር ስር ውለዋል። በተመሳሳይ በሲያ ደብርና ዋዩ ወረዳ ደነባ ከተማ ያገዛዙ የጥምር ጦር አባላት እርስ በርሳቸው ባደረጉት ከባድ የትጥቅ ግጭት የሰውና የንብረት መውደም ተመዝግቧል። በዚህ የእርስ በርስ ፍልሚያ የደነባ ከተማ ሰላምና ደህንነት ጽሕፈት ቤት ኃላፊ የነበሩት የኋሉ በልሁ ጣሴን ጨምሮ 4 የሚሊሻ አባላትና 4 የብልጽግና የግል ወታደሮች መገደላቸውን እንዲሁም ከ9 በላይ የመከላከያ አባላትና በርካታ የፖሊስና የሚሊሻ አባላት ለከባድ ቁስል መዳረጋቸውን የውስጥ ምንጮች አስታውቀዋል። ከውጊያው በኋላ 12 የሚሊሻ አባላት ሙሉ በሙሉ መክዳታቸው ታውቋል። ሽንፈቱን መቋቋም ያቃተው አገዛዙ 7 የሚሊሻ ቤተሰቦችን ማሰሩንና ሌሎችን 4 የሚሊሻ አባላትን በቁጥጥር ስር አውሎ እስረኛ ማድረጉን የነጎድጓድ ክፍለ ጦር ሪፖርተሮች ጠቁመዋል። መረጃችን ሲቀጥል የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦ የተጓዘው ሰራዊት ላይ የተፈጸመው ጥቃት ከባድ እንደነበር ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ፋኖቹ መካነ ሰላም ከተማን ከቦ በማደር በማለዳው መብረቃዊ ጥቃት መፈጸማቸው ተገልጿል። የፋኖ መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መውጫ መስመር አጥቶ ማርፈኑን የገለጹት ምንጮች 2 መድፍ 1 ቢኤም 2 ዙ 23 እና 4 ሞርተር የታጠቀ ሜካናይዝድ ኃይል በበርካታ እግረኛ ወታደር ታጅቦ ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተወጣጡ ሚሊሻዎችን ጠርንፎ እንዲጠብቁ በሚል ስሌት ከሳይንትና ወግዲ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም የተፈጸመው ጥቃት ግን ሁሉን እቅድ ያንኮላሸ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ቃኞች በመምራት ቀድሞ ወደ ከተማ የገባው የመካነ ሰላም 29ኛ ክፍለ ጦር ዘመቻ መሪ አርበኛ መምራቱ ጨቢሳ በማለዳ ሶየ ክፍለ ከተማን ሙሉ በሙሉ ተቆጣጥሮ በአመራሩ ላይ ጥቃት እንዲፈጸም ሰፊ ሚና መጫወቱ ምንጮች ጨምረው አብራርተዋል። የአማራ ክልልና የደቡብ ወሎ ዞን ከፍተኛ አመራሮች ወደ መካነ ሰላም ከተማ አቅንተው የምርጫ ቅስቀሳ ለማከናወንና ሌሎች እኩይ ተግባራትን በመፈጸም የህልውና ትግሉን ሂደት በዚህ ግንባር ለማስተጓጎል ያደረጉት ጥረት ሳይሳካላቸውም ቀርቷል። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ጨምሮ ከፍተኛ የስራ ኃላፊዎች መካነ ሰላም ከተማን እንዳሉ ተከበው ሊያድሩ የቻሉት በፋኖቹ ወታደራዊ እቅድና በወንበር ጠባቂ ሰራዊቱ መዘናጋት እንደሆነም ተጠቁሟል። የ29ኛ ክፍለ ጦር ሰራዊት የከተማይቱን ዙሪያ ገባ ሲይዝ የክፍለ ጦሩ ቃኞች ደግሞ ወደ ከተማ ዘልቀው መግባት ችለዋል። በማለዳ የተፈጸመው መብረቃዊ ጥቃትን ተከትሎ ባለስልጣናቱ ራሳቸውን ለመደበቅ መውጫ መንገዶችን ሲያፈላልጉ አርፍደው ከጥቃቱ ራሳቸውን ከሞት አድገዋልም ተብሏል። ይህ በእንዲህ እንዳለ የአገዛዙ ብልጽግና የ45ኛ ክፍለ ጦር 1ኛ ሻለቃ የሰራዊት አባላት ከያቅጣጫው በመፍረስ የ102ኛ ኮር አካል የቀድሞ ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦርን 3ኛ ሻለቃ መቀላቀላቸውም ተሰምተዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 102ኛ ኮር የጥንካሬ ምልክት የሆኑን 12ኛ ክፍለ ጦርን የጠላት 45ኛ ክፍለ ጦር 2 የሰራዊት አባላት ከግዳን ወረዳ መነሻቸውን በማድረግ ከስምሪት ቀጠና በመጥፋት ሙሉ ጥቃቸውን ከተተኳሽ ጋር በመያዝ ዛሬ ግንቦት 17 2018 ዓ.ም ተቀላቅለዋል። ከዚህ በፊት እንደተገለጸው ያገዛዙ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊት መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮ ዝግጁነቱ አለመኖሩን ገልጸዋል። በኢትዮጵያ የሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ እየተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምድብ የስርዓቱ ሰዎች በመሆናቸው ብቻ ማለትም የወደድ የበላይነት በግልጽ የሚታይበትና ሌላው የሰራዊቱ አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ ለመሆናቸውን ተናግረዋል። በመጨረሻም ያገዛዙ የ45ኛ ክፍለ ጦር የሰራዊት አባላቱ አያይዘው በገለጹት
መሰረት በሀገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳየን ጥላቻና መሰላቸት እንዲሁም ህዝቡ የፖለቲካ የህገ መንግስት የዲሞክራሲ እኩልነትና የነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱን ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን የአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር ለ12ኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። በሌላ በኩል ቢዛሞ ቀጠና አንሻ ሰይድዝ አበጀ ጥበቡ ነበባ ክፍለ ጦር ለወራት ያሰለጠነውን በርካታ እግረኛ ጦር ማስመረቁን አስታውቀዋል። እዙ ህዝቡን በማደራጀትና በማስታጠቅ አማራው ዳግም አንገቱን የሚደፋበትን ዘመን እንዲያበቃና በገዛ ክንዱ መብቱን እንዲያስከብር የማድረግ ስራውን አጠናክሮ ቀጥሏል። ለዘመናት በአገዛዙ ወታደሮችና በቅጥረኞች ሲጨፈጨፍ ሲፈናቀልና ሲዘርፍ የነበረው የወለጋ አማራ ዛሬ በገዛ ክንዱ መብቱን ለማስከበር የሞት ሽረት ትግል እያደረገ ይገኛል። በቢዛሞ ቀጠና አንሻ ሰይድዝ ስር የሚገኘው አበጀ ጥበቡ ነበባ ክፍለ ጦር በርካታ ምልምል እግረኛ ፋኖዎችን አሰልጥኖ በማስመረቅ የወለጋውን አማራ ከጥቃት ሰለባነት ወደ አጥቂነት አሸናፊነት የሚለውጥበትን ሂደት አጠናክሮ መቀጠሉ ሚዲያችን ተመልክቷል። በወለጋ አካባቢዎች በአማራው ላይ ሲፈጸም የቆየው ማንነት ተኮር ግፍና ሰቆቃ ህዝቡ ወደ ራስን የመከላከል ትግል እንዲገባ አስገድዶታል። ትናንት ግንቦት 16 2018 ዓ.ም የተመረቁት የፋኖ አባላት ይህንን መራር ታሪክ ለመቀልበስ የሚያስችል የላቀ ወታደራዊ ስነልቦናዊ ስልጠና የወሰዱ የህዝብ ጋሻዎች ናቸው። ይህ የምረቃ ስነ ስርዓት ከወትሮው የተለየ የሚያደርገው አማራው ዳግም አንገቱን የሚደፋበት ዘመን ማብቃቱን በተግባር ያረጋገጠ መሆኑ መረብ ሚዲያ ያነጋግራቸው የዞ አመራሮች ገልጸዋል። አባላቱ በስልጠና ቆይታቸው ጠላትን የሚያንበረክኩ ዘመናዊ የውጊያ ስልቶችን፣ የጦር መሳሪያ አጠቃቀምንና ጥልቅ የሆነ የዓላማ ጽናትን ከአማራዊ እሴትና ባህል ጋር ታጥቀው መውጣታቸው በአካባቢው የነበረው የኃይል ሚዛን በአማራዊ የድል አድራጊነት ጎዳና ላይ መርቶታል። በስነ ስርዓቱ ላይ የተገኙት የአንሻ ሰይድዝ አዛዦችና የፋኖ ከፍተኛ አመራሮች ራስን መከላከል ወንጀል ሳይሆን የህልውና ጉዳይ ነው የሚለውን መርህ በመርገም የተመረቀው ኃይል ህዝቡን ከጅምላ ፍጅት ለመታደግ ዝግጁ ስለመሆኑ መናገራቸውን ሚዲያችን ተመልክቷል። ተመራቂዎች በበኩላቸው ከእንግዲህ ወዲህ በአካባቢው አማራ መሆን የሞትና የሰቆቃ ሰበብ እንደማይሆን በቃለ መሐላ አረጋግጠዋል። ልዩ ልዩ ወታደራዊ ትርኢቶች በተከናወኑበት በዚህ ታሪካዊ ዕለት የወለጋ አማራ የደረሰበትን የዘመናት ሰቆቃ በልጆቹ ክንድ እየቀየረ መሆኑ ታውጇል። በሌላ መረጃችን ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃ ስጋት አለባቸው ተባለ። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃ ስጋት እንዳለባቸው አስጠንቅቋል። ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃ ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛው ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት ሲሆን በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪ ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው ተብለዋል። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶች እንዳሉ ተገልጸዋል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳን 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያን፣ ኬንያ፣ ሩዋንዳና ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃ ስጋት እንዳለባቸው አስጠንቅቋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ